ዛሬ ደግሞ በሳምንት የነበሩ አዳዲስ የመዝናኛ ወሬዎችንና መረጃዎችን ከዚህም ሰብሰብ አድርገን ይዘንላችሁ መጥተናል። ሰብስክራይብ እና ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ቻናሉ ኢትዮፌም ነው፣ የሁላችሁም መዝናኛ። ወደ መጀመሪያው መረጃችን ስናልፍ አርቲስት ትዕግስት ግርማ ከአዲስ ሚዲያ ኔትወርክ ጋር ተፈራርማለች። በትወና ስራዎቿ የምናውቃት ይቺ አርቲስት ከዚህ ቀደም በአባይ ቲቪ የሰከላ ሾው አቅራቢነት ስትሰራ ቆይታለች። በዚህም አስመሳይ ነሽ እንዲሁም ደግሞ ሌሎችንም ብዙ ትችቶች አስተናግዳለች። አርቲስቷ እነዚህ ሁሉ ሳያቆሟት አሁንም በአዲስ ቲቪ የማሰሻ ጨርቅ በተሰኘ የራሴ ሾው መጣው ብላለች። የምትወዷት በሙሉ ኮሜንት ላይ መልካም ምኞታችሁን ግለጹላት። ሁሌም በሶሻል ሚዲያ አነጋጋሪነቱ የሚታወቀው አገልጋይ እዩ ጩፋ ሰሞኑን በመሴ ሾው ላይ ከባለቤቱ ጋር ቀርቦ በሰጠው ኢንተርቪው ከባድ ተቃውሞን አስተናግዷል። እንዴት ደነገጥኩኝ። እኔ አንደኛ እድሜ ገና ነው። ስንት ዓመት ነበርሽ? 16 ዓመትሽ? 16 ዓመቴ ነው። ዝም ብዬ ትልቅ መስላለሁ እንጂ አልደረስኩም። ገና በ16 ዓመቴ ትዳር የሚለው ነገር ጭራሽ አላስብም። እኔ ነብዩ ለሚስቱ ሽምግልና የላከው በ16 ዓመቷ ሲሆን ሽማግሌዎች ሲመጡ እኔ እንትን እየተጫወትኩ ነው። ምን ነበር የሚዘለለው? ገመድ አለ አይደል? ገና ሁሉ ልጅ ታዳጊ ነሽ ገና። እና ብዙም አልገባኝም ሽምግልና። አሁን ነው እንትን እያልኩኝ የመጣሁትና ብዙዎችም ይሄ ወንጀል ነው፣ በኩራት ሚዲያ ላይ ማውራት አልነበረባቸውም እያሉ ይገኛሉ። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልን። በሌላ በኩል ደግሞ የዳሽን ባንክ የ3 ሚሊዮን ብር አሸናፊ ታውቋል። ዳሽን ባንክ ለቲክታከሮች የቲክቶክ ቪዲዮ ይስሩ፣ ፖስት ያርጉና በሚሊዮን የሚቆጠር ገንዘብ ያገኙ ብሎ እድል አመቻችቶ ነበር። በዚህም ብዙዎች ተሳትፎ ነበር። ታዲያ ይህንን ቻሌንጅ በማሸነፍ ቲክቶከር ባርኮት የ3 ሚሊዮን ብሩ ባለቤት ሆኗል። ውጤቱ ያላስደሰታት ዩቲም ተጭበርብር ያለው እያለች ትገኛለች። ከራሷ አንደበት ጉዳዩን እንስማው። ይህንን ቪዲዮ ለዳሽን ባንክና ለሰራተኞቹ ወይ ደግሞ ለሚመለከተው ሰው አድርሱልኝ። እኔ በጣም ሞክሬያለሁ፣ በጣም ላወራችሁ ሞክሬያለሁ፣ በጣም ደዋው እያለሁ ብዙ ሰው ጋር እያነሳችሁልኝ አይደለም፣ አትመልሱልኝም። እና ከዛ በቃ ማልወደውን አሁን እንደዚህ ሚዲያ ላይ ላውራ ነው እንዲሆንኩ ብዬ ማልወደውን። ለማንኛውም ድምራችሁ ልክ አይደለም፣ አደማመራችሁ ልክ አይደለም። እናንተ በድምራችሁት ድምር ደግሞ ከሆነ 4 ኪሎ 2ኛ፣ ያሲኖ 3ኛ ናቸው፣ እኔ 6ኛ ነኝ። እና እናንተ በድምራችሁት ድምር ከሆነ ትክክለኛው ድምር ግን እናንተ ያው እኔም ስለሆንኩ ቅድሚያ ቻሌንጁን ያስተዋወቅኩት 40% ቮት 60% ቪው ብቻ ነው የተባለው። የሌባ አይነ ደረቅ መልሶ ልብ አድርቅ እያሉ ብዙዎች ሪሞት 30 በማለት መቀለጃ አድርገዋቸዋል። ሪሞት 30 ደግ ነው። እሺ እጃችሁን ወደ መሬት። ሪሞት እነሱም ማንንም ሳይፈሩ ማንንም ሳያፍሩ አንድ ቃለ መጠይቅ ላይ በመቅረብ ጭራሽ ኢቢኤስ ቲቪ ላይ ክስ ሲያቀርቡ ነበር። ኢቢኤሶች ይሄንን ነገር ለቀቁት አይደለም? የለቀቁበት ምክንያት የነሱን ቻናል ለማሳደግ በእኛ ነው። እንደዛ ያው የነሱ እይታ ይጨምራል። ገባ? እኛ ችግር የለውም። ለሌላው ግን ማለት ነው አሁን ሌላ ሰው በጣም ነው የሚያስጠላው። ቆርጠው እኮ መውጣት ይችላሉ፣ ግን ይሄ ለራሳቸው ጥቅም ያደረጉት ነገር ነው። ይሄ በጣም ይደብራል። የኛም ቪዲዮ ቆርጦ ማውጣት ነበረበት ለቪው ብሎ ነው ያሉት ጥንዶቹ ኢቢኤስ ቲቪ እስክንሄድ ድረስ መኪና በመላክ ተንከባክቦን ነበር እንጂ ከቀረጻ በኋላ ምንም ግድ አይሰጠውም ሲሉ አቤቱታቸውን አሰምተዋል። ያንን ስህተት የፈጸሙትም አንድ የጀመሩት ስራ በመበላሸቱ ገንዘብ አስፈልጓቸው እንደሆነ በመግለጽ ይቅርታ ጠይቀዋል። እኔም ይቅርታ ማለት ፈልጋለሁ። እኔና ባለቤቴ በባህሪያችን አጭበርባሪዎች ሆነን ሳይሆን የጀመርነው ስራ ስላልተሳካና በሰዓቱ ገንዘብ አስፈልጎን ስለነበረ በጣም ይቅርታ ማለት እንፈልጋለን። ጥንዶቹ አያይዘውም ከምትተቹን ደግፉን በማለት የንግድ ባንክ አካውንትና የቴሌ ብር ቁጥራቸውን አስቀምጠዋል። በተላለፈው ፕሮግራም ላይ የተከፋችሁብን ሁላችሁንም ይቅርታ እየጠየቅን በሰው ላይ አይፈረድምና ከቻላችሁ ደገፋሉ። ወደ ቀጣዩ ቪዲዮ ከማለፋችን በፊት የኛንም ቻናል ሰብስክራይብ፣ ቪዲዮንም ደግሞ ላይክ ማድረጋችሁን እንዳትረሱ። እጅግ በሚመስጠው መንፈሳዊ ትምህርታቸውና እያዝናና በሚያስተምረን ሀገራዊ ንግግሮቻቸው የምንወዳቸው አባት መጋቢ ሐዲስ እሸቱ ሰሌዳ ሚዲያ የተሰኘ የራሳቸውን የዩቲዩብ ቻናል ከፍተዋል። ይህንን በማስመልከትም የሰሌዳ ሚዲያ የምርቃት መርሃ ግብር ብዙ አርቲስቶችና ታላላቅ እንግዶች በተገኙበት ተከብሯል። እነማን ተገኙ፣ ታዋቂዎችስ ምን አሉ የሚለውን ቀንጨብጨብ አድርገን ልናሳያችሁ ወደናል። ሌላኛው በዚህ ሳምንት መነጋገሪያ የነበረው ጉዳይ ደግሞ የጋዜጠኛው እስር ነው።
የእግረኛው ሚዲያ መስራችና ባለቤት የሆነው ጋዜጠኛ ተክለሃይማኖት አዳነ ሐምሌ 23 ቀን 2018 ዓ.ም በቁጥጥር ስር መዋሉ ተሰምቷል። ለእስሩ ምክንያትም ከመከላከያ ሰራዊት ዩኒፎርም ጋር ተያይዞ የሰራው ቪዲዮ ሳይሆን እንዳልቀረም ተዘግቧል። ለአሃዱ ኤፍኤም 94.3 እና ለአርትስ ቲቪ የመጨረሻው ማስጠንቀቂያ ተሰጥቷቸዋል። በሳምንቱ በሰማነው መረጃ መሰረት ከሆነ ሁለቱ ጣቢያዎች የተሰጣቸውን ግዴታዎች በመተላለፍ ለተከታታይ ጊዜ ያልተረጋገጠ ሚዛናዊ ያልሆነና የህዝብን ጥቅም የሚጎዳ መረጃ በማሰራጨታቸው የመጨረሻ የጽሑፍ ማስጠንቀቂያ ተሰጥቷቸዋል። በሳምንት ውስጥ የነበሩ አዳዲስ የመዝናኛ ወሬዎችን ሰብሰብ አድርገን ያቀረብንበት የዛሬው ቆይታችን ይህንን ይመስል ነበረ። እንደወደዳችሁት አንጠራጠርም። ቻናላችንን ሰብስክራይብ በማድረግ በቀጣይ ቪዲዮ እስክንገናኝ ድረስ ቻናላችንን ሰብስክራይብ አድርገው ይጠብቁን።